ሰላም ቤተሰቦች፣ ዛሬ እጅግ አስገራሚና አንዳንዴም አሳፋሪ የሆኑ የዩቲዩብ እና የትዊች ታሪኮችን ይዘንላችሁ ቀርበናል። በቀጥታ ስርጭት ወይንም ላይቭ ስትሪም ላይ መሆን ትልቅ ጥንቃቄን የሚጠይቅ ተግባር መሆኑን ብዙዎቻችን እናውቃለን። ነገር ግን ካሜራው ወይንም ማይክሮፎኑ መጥፋቱን ዘንግተው ትልቅ ስህተት የሰሩ ስትሪመሮችን ዛሬ እንመለከታለን። አይሾስፒድ፣ ፖኬሜን እንዲሁም የዚዩስን ታሪክ አንድ በአንድ እንመለከታለን። እስከ ዝግጅታችን መጨረሻ ድረስ አብራችሁን እንድትቆዩ ከወዲሁ ጋበዝን። ታሪካችንን የምንጀምረው በአሁኑ ሰዓት ታዋቂና ስመጥር በሆነው አሜሪካዊው ስትሪመር አይሾስፒድ ነው። ከ3 ዓመት በፊት ድሪም ከተባለች ሞዴል ጋር የቀጥታ ስርጭቱን እየሰራ ባለበት ወቅት ስፒድ ስርጭቱን የዘጋ አስመስሎ ስትሪም ኢንድድ የሚል ምስል በስክሪኑ ላይ ያሳየ። ልጅቷም ስርጭቱ ተዘግቷል ብላ በማመን የግል ወሬዎቿን ማውራቷን ትቀጥላለች። ስፒድ ግን ተመልካቾቹን አሁንም እያዩ መሆኑን እያወቀ ሁኔታውን በማሾፍ ይመለከት ነበር። በመጨረሻም ይህን አጋጣሚ ስፒድ ተመልካቾቹን ለማስደሰት ያደረገው እንደሆነ ተናግሯል። አሁን ደግሞ ወደ ዛሬው ትልቁና ዝርዝር ታሪካችን እንሂድ። ስትሪመሩ ዚዩስ የቀጥታ ስርጭት ላይ ያለ አንዲት ሴት በድንገት ስልክ ትደውልለታለች። በዚህ ጊዜ ዚዩስ ተመልካቾች እንዳይሰሙት ማይክሮፎኑን የዘጋ መስሎት ነበር። ነገር ግን ማይክሮፎኑ አልተዘጋም። ዚዩስና ልጅቷ ያደረጉት ንግግር እጅግ ግላዊና ለሕዝብ የማይመጥን ነበር። በተለይም ንግግራቸው ይበልጥ እየጠነከረ ሲሄድ ዚዩስ እኔ በዚህ ሳምንት ወጣ ብዬ መዝናናት እፈልጋለሁ፣ ብዙ ሰዎች አሉኝ፣ ሁሉንም ማግኘት እፈልጋለሁ ሲል ተደምጦም ነበር። ይህ ንግግር ዚዩስ ስንት ሴቶች ጋር ቀጠሮ እንዳለውና ምን እያደረገ እንደሆነ በብዙ ሺዎች ለሚቆጠሩ ተመልካቾች በግልጽ አሳይቷል። ስልኩን ዘግቶ ወደ ስርጭቱ ሲመለስ ግን ቻቱ በሳቅና በግርምት ሲሞላ ተመልክቶ በድንጋጤ ደርቋል። ይህም በቀጥታ ስርጭት ላይ ሚውት የሚለውን ቁልፍ በሚገባ መጫን ምን ያህል ወሳኝ እንደሆነ ትልቅ ትምህርትን የሰጠ ክስተት ነበር። ወደ ሌላኛዋ ስትሪመር ስናልፍ ፖኬሜን ትባላለች። ፖኬሜን በትዊች ላይ በሚሊዮን የሚቆጠሩ ተከታዮች አሏት። ታዲያ አንድ ቀን ስርጭት ላይ ያለች ካሜራዋ ከጀርባዋ መሆኑን ዘንግታ ድመቷን ለማንሳት ስትጎነበስ ተገቢ ያልሆነ ምስል በስክሪኑ ላይ በግልጽ ታሳያለች። ወዲያውኑ ስህተቷን የተረዳችው ፖኬሜን ፊቷ በድንጋጤ ተቀይሮ ኦ አምላኬ፣ ድመቴ እዚህ እንዳለች ስለረሳው ነው በማለት ይቅርታ ጠይቃለች። ነገር ግን ከፖኬሜን ይቅርታ ቀድሞ ኢንተርኔት በሰከንዶች ውስጥ ምስሉን በየድረ ገጾቹ አሰራጭቶ ጨርሶ ነበር። በቀጣይ የፉዚን ታሪክ እንመልከት። ፉዚ በቅርቡ ያጋጠመው ክስተት ደግሞ ትንሽ የተለየ ነበር። ፉዚን የማታውቁ ካላችሁ በጃፓን ሀገር የሙዚቃ ኢንዱስትሪ ውስጥ በጣም ተወዳጅ የሆነ የመጣ ወጣት ዘፋኝ፣ የዘፈን ግጥም ጸሐፊና በዩቲዩብ የሚታወቅ ስትሪመር ነው። ትክክለኛ ስሙ ፉጂካዜ ሲሆን ብዙ ጊዜ ግን በሙዚቃው ዓለም ፉዚ ወይንም ፉጂካዜ በሚለው ስም ይታወቃል። ታዲያ ይህ ሰው በቀጥታ ስርጭቱ ላይ ስለ አዲሱ አልበሙ ከቡድኑ ጋር ሲያወራ የካሜራ ባለሙያው በድብቅ እየቀረጸው መሆኑን አላወቀም ነበር። ገና ይፋ ያልሆኑ የታዋቂ ሰዎችን ስምና የአልበሙን ዝርዝር መረጃዎች በሙሉ ባልጠበቀበት መንገድ ዘረገፋቸው። ካሜራው ክፍት መሆኑን ሲያውቅ ግን ፉዚ ራሱን መቆጣጠር አቅቶት በካሜራ ባለሙያው ላይ የቁጣ መዓት ሲያወርድበት ታይቷል። ይህ በህይወቴ ትልቁ ስህተት ነው በማለት የካሜራ ባለሙያውን እስከ ማባረርም ደርሶ ነበር። ይህ ሁኔታ ፉዚ ምን ያህል ለስራው ጥንቃቄ እንደሚሻ ቢያሳይም ቁጣው ግን ለተመልካቾች ሌላ ድራማ ሆኖባቸው ነበር። በስትሪሚንግ ስራ ላይ ሁሌም ስህተቱ ከሰዎች ብቻ ላይሆን ይችላል። አንዳንድ ጊዜ ባልጠበቅነው መንገድ አስገራሚ ክስተቶች ሊደርሱብን ይችላሉ። ይህ ስትሪመር ሀገር ሰላም ብሎ የስትሪሚንግ ስራውን ጨርሶ አልጋው ላይ ተኝቷል። ታዲያ ቤት ውስጥ ያሳደጋት ድመቱ በጠረጴዛው ላይ በመውጣት በድንገት ስታርት ስትሪም የሚለውን ቁልፍ ትጫነዋለች።
ስትሪመሩ ተኝቶ ሲያንኮራፋ ተመልካቾች ለሰዓታት ሲያዩት ነበር። በመጨረሻም ጓደኛው ስልክ ደውሎ እስኪቀሰቅሰው ድረስ ስርጭቱ አላቆመም ነበር። ይህ ገጠመኝ በዩቲዩብ ታሪክ ውስጥ በጣም ሰላማዊው ላይቭ ስትሪም ተብሎ በብዙ ተመልካቾች ዘንድ ይታወቃል። ሌላኛው አስገራሚ ክስተት ደግሞ የኤደን ሮስና የአይሾ ስፒድ ተግባር ነበር። ብዙዎች ኤደን ሮስና ስፒድ አብረው ሲሆኑ የማይፈጠር ነገር የለም ይላሉ። ሁለቱም በዓለም ዙሪያ ስመጥር ስትሪመሮች ናቸው። በአንድ ወቅት ለሰዓታት ስትሪም ካደረጉ በኋላ ስርጭቱን የዘጉ አስመስለው ካሜራውን ዝቅ ካደረጉ በኋላ ከአንዲት እንግዳቸው ጋር ኦንሊፋንስ ላይ ቪዲዮ ስለመስራት በቁም ነገር ሲያወሩ ተደምጠዋል። ልጅቷም እሺ በማለት ስትስማማና ዝርዝር ሁኔታዎችን ስትወያይ ተመልካቾች ሁሉ በቀጥታ ይሰሙ ነበር። በኋላ ላይ ይህ ለቀልድ የተደረገ መሆኑ ቢነገርም በወቅቱ ግን ብዙዎችን ያስደነገጠ ክስተት ነበር። በሌላ አጋጣሚ ካይ ሴናትን እናገኘዋለን። ካይ ሴናት በአሁን ሰዓት በዓለማችን ትልቅ ተጽዕኖ ካላቸው ስትሪመሮች አንዱ ነው። ይህ ክስተት ያጋጠመው በቀጥታ ስርጭት ላይ ያለ ከአንዲት እንግዳው ጋር ቁጭ ብሎ በሚያወራበት ወቅት ነበር። ካይ ስለ ስኬቱና ስለ ስራው እያወራ ሳለ አጠገቡ የተቀመጠችው ሴት ካሜራው ክፍት መሆኑን ዘንግታ ወይንም ተዘናግታ ይሁን እጅግ ተገቢ ያልሆነ ንክኪ በካይ እግር ላይ ስታደርግ ተስተውሏል። ካይ ሁኔታው ስላስደነገጠው ንግግሩን አቋርጦ ለጥቂት ሴኮንዶች ዝም ብሎ ካሜራውን ሲመለከት ነበር። በቻቱ ላይ የነበሩ ተመልካቾች ምን እየተካሄደ ነው በሚል ግርግር ፈጥረውም ነበር። ካይ በኋላ ላይ ሁኔታውን ለማለፍ ቢሞክርም ተመልካቾች ግን ሁኔታው የታቀደበት እንዳልሆነና ሴትየዋ የቀጥታ ስርጭት ላይ መሆናቸውን በመዘንጋት ያደረገችው ድርጊት መሆኑን በሚገባ ተገንዝበዋል። ይህም ክስተት የስትሪመሮች ግላዊ ህይወትና የሥራ ህይወት ሲደባለቁ የሚፈጠር ስህተት በሚል በሰፊው ህዝብ ዘንድ ተሰራጭቶ ተስተውሏል። ሌላኛዋ ባለታሪክ ደግሞ ኤሊኒቲ ትባላለች። ኤሊኒቲ በትዊች ታሪክ ውስጥ ብዙ ጊዜ ያልተገባ ውዝግቦች ውስጥ የምትገባ ስትሪመር ናት። በዚህ ጊዜ ግን ሁኔታው የተለየ ነበር። ኤሊኒቲ አፔክስ ሌጀንድስ የተባለውን ጨዋታ እየተጫወተችበት ባለበት ወቅት የጨዋታው ካሜራ ብቻ ሳይሆን የራሷ የፊት ካሜራ ወይንም ፌስ ካም ክፍት መሆኑን ሙሉ በሙሉ ዘንግተው ነበር። ከጨዋታው ለአንድ አፍታ ወጣ ብላ በግል ስልኳ ተገቢ ያልሆኑና እጅግ ግላዊ የሆኑ ፎቶግራፎችን ለጓደኛዋ ለመላክ ስትነሳ ተመልካቾች ሁሉ በቀጥታ ስክሪን ላይ ያያት ነበር። ስህተቷን የተረዳችው በጣም ዘግይታ ነበር። ፎቶዎቹን አንስታ ከጨረሰች በኋላ ወደ ስክሪኑ ስትመለከት ተመልካቾች ሁሉንም ነገር እያየን ነው የሚል መልእክት በቻት ሲጽፉ ታያለች። በዚህ ጊዜ ፊቷ ላይ የታየው የድንጋጤና የሀፍረት ስሜት ለብዙ ጊዜ በኢንተርኔት ላይ ሜም ሲሰራበት ቆይቷል። ይህ አጋጣሚ ኤሊኒቲ ለተወሰነ ጊዜ ከስትሪሚንግ እንድትርቅም ምክንያት ሆኗት ነበር። በስተመጨረሻም አስቀድሜ ነገርኳችሁ ጃፓናዊው ስትሪመር ፎዚ በሌላ አስገራሚ ክስተት ተመልካችን አስገርሞ ያለፈበትን አንድ አጋጣሚ ልንገራችሁ። ነገሩ እንዲህ ነው። ፎዚ በቀጥታ ስርጭት ላይ 24 ሰዓት ሙሉ ለመቆየት በሚሞክርበት ወቅት ይህ እጅግ አሳፋሪ አጋጣሚ ይደርስበታል። ፎዚ ስርጭቱን ሳያቋርጥ ወደ መጸዳጃ ቤት ለመሄድ ይወስናል። ማይክሮፎኑንና ካሜራውን የዘጋ መስሎት ነበር። ነገር ግን የስርጭቱ መቆጣጠሪያ ላይ በነበረ ስህተት ምክንያት ካሜራውም ሆነ ድምፁ አልተቋረጡም ነበር። ተመልካቾች ፎዚ በመጸዳጃ ቤት ውስጥ እያለ የሚያደርገውን ድርጊትና ድምፁን በሙሉ በቀጥታ ይሰሙና ያዩ ነበር። ይህ ክስተት በስትሪሚንግ ዓለም እጅግ አሳፋሪው የቴክኒክ ስህተት ተብሎ ይጠቀሳል። ፎዚ በኋላ ላይ ከክፍሉ ወጣ ብሎ ቻቱን ሲመለከት የተፈጠረውን ነገር ሲረዳ ምንድነው ያደረግኩት በሚል ድንጋጤ ራሱን ሲወቅስ ታይቷል። ይህ ገጠመኝ በዩቲዩብ ላይ በሚሊዮን የሚቆጠሩ እይታዎችን ያገኘ ቢሆንም ለፎዚ ግን ትልቅ የአፍረት ምንጭ ሆኖ አልፏል። እነዚህ ሁሉ ታሪኮች የሚያሳዩን አንድ ነገር አለ። ቴክኖሎጂ አንዳንዴ ሊከዳን ይችላል። በተለይ በቀጥታ ስርጭት ላይ የምትሰሩ ሰዎች ካሜራችሁንና ማይክሮፎናችሁን ደጋግማችሁ እንድትፈትሹ እንመክራለን። እነዚህ ስትሪመሮች በስህተታቸው ተወዳጅነትን ቢያተርፉም አንዳንዶች ግን ለትልቅ ቅጣትና ውርደት ተዳርገዋል። እናንተስ ከነዚህ ገጠመኞች የትኛው ይበልጥ
አስገረማችሁ ወይንም ደግሞ ያሳዘናችሁ የትኛው ነው? አስተያየታችሁን በኮሜንት መስጫው ላይ አጋሩን። ስለተከታተላችሁን እናመሰግናለን። ለሌሎች አስገራሚ ቪዲዮዎች ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ አዲስ ፕሮግራም እስከምንገናኝ ግን ሰላም ሁኑ።